ሰላም ለእናንተ ይሁን ውድ ቤተሰቦቼ ጓደኞቼ እንደምን አላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ምስራቅ ነኝ ተመልሼ መጥቻለሁ እንግዲህ በ2018 እንኳን ያደረሳችሁ ብዬ በቪዲዮ አልመጣሁም እንኳን ያደረሳችሁ እንኳን ያደረሰን 2018 መልካም እንዲሆንልን የመከናውን የመሳካት የጤና የሰላም የብልጽግና የእረፍት እንዲሆንልን ከሁሉ በላይ ደግሞ እግዚአብሔርን የማወቅና የመስማት አመት እንዲሆን ምኞቴ ነው ጌታ ኢየሱስ ይባርካችሁ ቪዲዮዎችን ይዤ መምጣት ካቆምኩኝ ትንሽ ቆይት ብያለሁኝ ነገር ግን ስትሪት ኢቫንጀሊዝም የምናደርገው አንዳንድ ቪዲዮዎች ከናንተ ጋር ሼር ያደረግን ነው ወደፊትም በበለጠ ሼር እናደርጋለን ለምን ብዙዎች እንድትነቃቁ ብዙዎች እንድትወጡ አሁን ክርስቶስ መምጫው ስለደረሰ ይሄንን አብዝተን እንድንሰራ እናንተን ማነቃቃት ፈልጋለሁ እንዲሁም በቤታችሁ ብዙዎች እግዚአብሔር ጥሪ ያለባችሁ የእግዚአብሔር ትላልቅ ነገር ያለባችሁ ተደብቃችሁ የተቀመጣችሁ ተሸሽጋችሁ የተቀመጣችሁ አዝናችሁ የተቀመጣችሁ በሰዎች የተገፋችሁ ባገልጋዮች የተገፋችሁ እናንተ ደግሞ እንድትወጡ በዚህ አመት እንድትወጡ እናንተን ማበረታታት ፈልጋለሁ አንዳንድ የህይወቴን ምስክርነቶች እየመጣው ነግራችኋለሁ ለምን ከመንመሰክረው ምስክርነት የተነሳ የብዙ ሰዎች ህይወት ይቀየራል የእግዚአብሔር ክብር ይገለጣል ወገኖቼ እኔ ከብዙ ሰዎች ምስክርነት ጠንክሬያለሁ በርትቻለሁ ከብዙ ሰዎች ከድካማቸውም ከብርታታቸውም ተምሬያለሁና ይሄ ነገር ደግሞ ሌሎቻችንን እንዲያበረታ ተያይዘን እንድንወጣ ወገኖቼ አሁን በዚህ በመጨረሻው ዘመን በጣም ቆርጠን በርትተን የምንወጣበት ሰዎችን ወደ ቀኝ ወደ ግራ ማናይበት እግዚአብሔርን ብቻ ያያየን የምንቸኩልበት ነው እግዚአብሔር ምን ብሎሻል እህቴ ምን ብሎሻል እግዚአብሔር ወንድሜ እግዚአብሔር ምን ተናግሮሃል በቃ በዛ ምን በረታበት ነውና እዚህ ጉዳይ ላይ በጣም ላበረታታችሁ ወዳለሁኝ ለምን እግዚአብሔር እኔ በጣም በብዙ አጽናንቶኛል የዛሬ 2 አመት ምስክርነት ሰጥቻችኋለሁ የህይወቴ ምስክርነት ያልሰማችሁ ሰዎች ካላችሁ ሊንኩን ከዚህ ቪዲዮ ስራ አደርግላችኋለሁ አዳምጡት ተመልከቱት እግዚአብሔር የዛሬ 5 አመት አገኘኝ መንፈስ ቅዱስ ረዳኝ በእውነት ኢየሱስ ክርስቶስን የዛሬ 5 አመት የግል አዳኝ አድርጌ ዓለምን በቃኝ ብዬ ኢየሱስን ቆርጬ ከተከተልኩት በኋላ እግዚአብሔር ህይወቴን ትራንስፎርም አድርጓል ህይወቴን ቀይሯል በእውነት ነው የምነግራችሁ ታሪኬን ቀይሯል ስሜን ቀይሯል አድራሻዬን ቀይሯል እግዚአብሔር በብዙ ረድቶኛልና ብዙዎችንም ደግሞ እግዚአብሔር እንደሚረዳ አምናለሁኝ መርዳት ብቻ አይደለም እግዚአብሔር ከሞት ወደ ህይወት ማምጣት ብቻ አይደለም እንደገና ስማችንን ቀይሮ ታሪካችንን ቀይሮ ማንነታችንን ቀይሮ ደግሞ አገልጋዮች ያደርገናል እንደገና ክብሩን በእኛ ይገልጣል ወገኖቼ ኢየሱስ ክርስቶስ ጌታ ነው ጥበበኞችን ለማሳፈር የዚህን ዓለም ሞኝ ነገር ነው እግዚአብሔር የሚጠቀመው ኃይለኛ ነን ያሉትን ለማሳፈር የዚህን ዓለም ደግሞ ደካማ ነገር እግዚአብሔር ይጠቀማል እና ደካማ ነኝ የምንል ከሆነ ሞኝ ነን የምንል ከሆነ ለእግዚአብሔር እንመቻለን ወገኖቼ በቃ እግዚአብሔር ኃይሉን ለመግለጥ ደካማዎችን ይፈልጋል እግዚአብሔር ጥበቡን ለማሳየት ሞኞችን ይፈልጋልና ሞኝ ከሆናችሁ ድካም ካለባችሁ እግዚአብሔር ድካማችሁን ይጠቀማልና ክብር ለጌታ ይሁን በዚህ በጣም ደስ ይለኛል ለምን ምንም ነገር ይዘን ስለማንመጣ እግዚአብሔር ማንነታችንን ስለሚጠቀም ክብር ለጌታ ኢየሱስ ይሁን እና ያንን ምስክርነቴን ተመልከቱት 5 አመት በፊት እግዚአብሔር ህይወቴን ቀይሯል ለምን ስለቆረጥኩኝ በቃ እግዚአብሔርን ፈጽሜ ተከተልኩኝ እግዚአብሔርን ፈጽሜ ተከተልኩና በዚህ 5 አመት ውስጥ እግዚአብሔር በብዙ ያስተማረኝ በብዙ ያሳደገኝ በብዙ የመከረኝ በቃ በተለያየ መንገድ ያሳለፈኝ እያበረታኛል ለምን ነገ ደግሞ እኔ ለብዙዎች መፍትሄ እንደሆነ ለብዙዎች ያለፍኩበት መንገድ ሰዎችን እንዲጠቅም ማለት ነው ኢየሱስ ክርስቶስ ለዘላለም ጌታ ነውና የዛሬ 2 አመት ምስክርነቴን ከሰጣችሁ በኋላ ራሱ ደግሞ ሌሎች ብዙ ምስክርነቶች አሉ ቀስ ያልኩኝ ከናንተ ጋር ሼር አደርጋለሁ እግዚአብሔር በብዙ እየመከረኝ ያሳደገኝ ነው ያለው ክብር ለስሙ ይሁንና በዚህ አመት ግን መልእክቶቼ ለየት ያሉ መልእክቶች ናቸው የሚሆኑት ለምን ብላችሁ ከጠየቃችሁ የጠፋሁበት ምክንያት ያ ነው እግዚአብሔር የሚያሳየኝ ነገር የሚሰጠኝ ነገር በየሚለኝ በውስጤ የሚሞላው በጣም ጠንካራ ነገር ነው ወገኖቼ በጣም ስትሮንግ የሆኑ ነገሮችን እግዚአብሔር ይናገረኛልና እስኪ ቆይ እያልኩኝ እስካሁን ድረስ ቆይቻለሁ ማለት ነው ለዛም ነው ቪዲዮ መስራት ቶሎ ያቆምኩት እና ነገር ግን እግዚአብሔር ስትሮንግሊ
በደንብ አጽንቶ በጣም ይሄ የመጨረሻው ዘመን ስለሆነ ሰዎችን ማበርታት ማጠንከር እንዳለብኝ የሚናገረኝን ነገር ቦልድ ሆኜ እንድናገር እግዚአብሔር ተናግሮኛልና ከዚህ በኋላ በእንደዚህ አይነት መልክቶች ነው የምመጣው ሰዎችም እንዲበረቱ ቤተክርስቲያን እንዲነቃቃ ሰዎች እንዲቀየሩ እንዲለወጡ የክርስቶስ ወንጌል በኃይል እንዲሰበክ ሰዎች ካሉበት ቦታ እንዲወጡ በእግዚአብሔር ቃል እውነት እንዲበረቱ ወገኖቼ አይናችንን ከሰዎች ላይ እንድናነሳና ሐሳባችን ፈቃዳችን ሁሉ ነገራችን ሁሉ ወደ እግዚአብሔር ብቻ እንዲሆን ሃሌሉያ ሰዎች ላይ አይኖቻችንን እንዳንጥል እና ይሄንን ስትሮንግሊ እግዚአብሔር በዚህ ውስጤን ሞልቶታል እና ከመቼውም በላይ ቆርጠን እግዚአብሔር የሚናገረንን ሳንጨምር ሳንቀንስ ንጹህ የሆነ የእግዚአብሔርን ወንጌል የምናስተላልፍበት ዘመን ነው ብዙዎች እየጠፉ ያለበት ዘመን ነው የምንነቃበት ዘመን ነው በቃ አለቀ ዝም ብሎ የሰዎችን ፈቃድ ብቻ የምናወራበት ዘመን በቃ ከዚህ በኋላ ያልቃል በእውነት ነው ምነግራችሁ ለምን መቀየር አለብን የእግዚአብሔርን ሐሳብ ማድረግ ስላለብን የእግዚአብሔርን ፈቃድ ማድረግ ስላለብን ማለት ነው ኢየሱስ ክርስቶስ ጌታ ነው እና በጣም ስለ ብዙ ነገሮች ከናንተ ጋር አወራለሁ ወገኖቼ እንደነገርኳችሁ በቃ እግዚአብሔር ተናገሪ በያለኝን እስከናንተ ጋር ይዤ መጣለውኝ ለምን ይሄ የመጨረሻው ዘመን ነው ጠንከር ያለ መልእክቶችን የምናስተላልፍበት የሚሰማ ጆሮ ያለው ይስማ ይላልና የሚሰማ ይሰማል የማይሰማ በዚህ ዘመን ወገኖቼ ከመቼውም በላይ በመጽሐፍ ቅዱሳችን መበርታት እንዳለብን ከምንም በላይ ይሄንን አስረግጬ ልነግራችሁ ወዳለሁ ለምን በጣም ብዙ ሐሰተኞች መተዋል በጣም ብዙ አሳቾች መተዋል በጣም ብዙ የስተት ትምርቶች አሉ በጣም ብዙ ሰዎችን የሚጎትቱ ነገሮች አሉና እሱን እኛ የምንወጣው በእግዚአብሔር ቃል እውነት ነው ወገኖቼ በራሳችን የእግዚአብሔርን ቃል ማንበብ ማጥናት በጾም በጸሎት መበርታት የእግዚአብሔርን ድምጽ መስማት በጎቼ ድምጽን ይሰማሉ እንደሚል የእግዚአብሔርን ድምጽ ለራሳችን ለመስማት በጣም ከመቼውም በላይ መጣር አለብን ወገኖቼ ለምን አስቸጋሪ ዘመን ላይ ስላለን ማለት ነውና ይሄ ማለት ደግሞ ነው የጸጋ ስጦታዎችን ያጥላላሁኝ ወይም በዚህ ዘመን ትክክለኛ አገልጋዮች ነቢያቶች የሉም ምናምን ለማለት አይደለም እኔም ራሴ አገልጋይ ነኝ በተለያዩ ጸጋዎች ነው ማገለግለው የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ጀምሮ ላንበበው ምን ይላል መሰላችሁ በጌታ በኢየሱስ ማነባለው የጸጋም ስጦታ ልዩ ነው መንፈስ ግን አንድ ነው አገልግሎትም ልዩ ነው ጌታም አንድ ነው አሰራር ልዩ ነው ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው ነገር ግን መንፈስ ቅዱስ መገለጥ ለእያንዳንዱ ለጥቅም ይሰጠዋል ለአንዱ ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል ለአንዱም በዚያው መንፈስ እምነት ለአንዱም በአንዱ መንፈስ የመፈወስ ስጦታ ለአንዱም ተአምራትን ማድረግ ለአንዱም ትንቢት መናገር ለአንዱም መናፍስትን መለየት ለአንዱም ልዩ አይነት ልሳኖችን መናገር ለአንዱም በልሳን የተነገረውን መተርጎም ይሰጠዋል እያለ ይቀጥላል ወገኖቼ እና እነዚህ ስጦታዎች ለኛ ለቤተ ክርስቲያን የተሰጡ ናቸውና ያ ስጦታው ለኔ አይደለም ይጠቅመው በኔ ውስጥ ያለው ለእህቶቼ ለወንድሞቼ ለቤተ ክርስቲያን ነውና እግዚአብሔር ለእያንዳንዳችን ስጦታ ሰጥቷል ስጦታችንን ማወቅ አለብን መለየት አለብን አያችሁ መንፈስ ቅዱስ እንደወደደ ሰጥቷል አከፋፍሏል እና ያንን እያንዳንዳችን ላይ ያለውን ጸጋ መጀመሪያ ማወቅ አለብን ያንን ጸጋ ማሳደግ አለብን መበርታት አለብንና ኢየሱስ ክርስቶስ ጌታ ነው እና ስፔሻሊ ይሄ መናፍስትን መለየት የሚለው ስጦታ በጣም ለቤተ ክርስቲያን ያስፈልጋታል ገብቷችኋል ምናልባት ሁሉም ሰው ላይ ይሄ የመናፍስ መለየት ስጦታ ላይኖር ይችላል ነገር ግን መጠኑ ቢሆን ዲዘርን ማድረግ አለብን ዲዘርን ካላደረግንማ ወገኖቼ በሄድንበት እንታመሳለን ማለት ነው በሄድንበት ኢየሱስ ብሎ አንድ ሰው ስም ጠርቶ ብቻ ሊያታልለን ይችላል ኢየሱስ ብሎ ስም ጠርቶ ብቻ ሊያታልለን ይችላል ወገኖቼና እንዴት ነው የምናደርገው ሲባል እኔ ከሁሉም በላይ አድቫይስ የማደርገው የእግዚአብሔር ቃል ላይ መበርታት አለበት የሰው ልጅ ወገኖቼ የእግዚአብሔርን ቃል ማወቅ ሰው የሚናገረው ነገር መመዘን በእግዚአብሔር ቃል እውነት መመዘን አለበት የእግዚአብሔር ቃል ምን ይላል ስለ አገልጋዮች ምን ይላል ዝም ብሎ አንድ ሰው ትንቢት ስለተናገረ ብቻ ነብይ አይደለም ትንቢት ተናግረው ያለፉ አሉትም ነብይ ያልሆኑ ገብቷቸዋል ነብይ ብለውም ደግሞ ራሳቸውን ጠርተው ትንቢት የሚናገሩ ነገር ግን ከእግዚአብሔር ያልሆኑ አሉ እግዚአብሔር ቀብቷቸው ደግሞ የተቀየሩ አሉ የተቀላቀሉ አሉ ገብቷቸዋል እነዛን ለመለየት መጀመሪያ በእግዚአብሔር ቃል መሞላት አለብን በመንፈስ ቅዱስ ጋር ህብረት ያስፈልገናል ሁሉ ጊዜ በጌታ ፊት መሆን አለብን
እውነት ነው ምነግራችሁ ከእግዚአብሔር ጋር እስኪ ተጣበቁና እስኪ ከመንፈስ ቅዱስ ጋር ህብረት አድርጉና ውሸትን ውሸት ካላላችሁ ታያላችሁ እውነቴን ነው ምነግራችሁ ወዳልሆነ ቦታ ስትሄዱ በቃ ይከለክላችኋል አያስኬዳችሁ ኖ ነው የሚላችሁ ወገኖቼ እና ይሄንን ከናንተ ጋር በጣም ሼር ማድረግ ፈልጋለሁ ምን ማለት ነው ይሄ መናፍስት መለየት ማለት አጋንንትንም ያለበትን ሰው ልትለዩ ትችላላችሁ በዚህ በመናፍስት መለየት ስጦታ ያ ብቻ ግን አይደለም ለምሳሌ አንድ ሰው ሐሰተኛ ትምርት ይዞ ከመጣ ትለያላችሁ ሐሰተኛ ልሳን ሲያወራ ትለያላችሁ ሐሰተኛ የተቀላቀለ ነገር አምጥቶ በትንቢት መልኩ ሲያወራ ትለያላችሁ በቃ እንደዚሁ ገና አፉን ሲከፍት የእግዚአብሔር መንፈስ ይገልጥላችኋል እና በጣም ዋጋ ያስከፍል ስጦታ ነው እኔ ይሄ ስጦታ በእኔ ላይ እንዳለ በደንብ አልገባኝም ነበር በፊት ማለት ነውና እግዚአብሔር በሄድኩበት አንዳንድ ነገሮችን ያሳየኛል እና አንዳንድ ነገሮችን ሲያሳየኝ ማኩረፍ ጀምራለሁ አኮርፋለሁ ለምሳሌ በቤተ ክርስቲያን ውስጥ የሆነ ነገር ሰዎች እኮ ደስተኛ ሆነው ያገለገሉ ሰዎች ተቀብለዋቸው ምናምን እኔ ግን የሆነ ነገር አያለው ይገርማችኋል የሆነ ነገር አያለው እና እኔ የማየው ነገር ግን ትክክል አይመስለኝም ነበር ቤቴ መጥቼ ንስሐ ገባለሁ ጌታ ሆይ ምህረት አድርግልኝ ለምንድነው ልቤ እንደዚህ የሚያስበው ለምንድነው ሐሳቤ ውስጥ የዚህ አይነት ስለነዚህ ሰዎች ማስበው ሰው እየወደዳቸው ሰው ያከበራቸው እየተቀበላቸው እኔ ግን ለምንድነው ይሄ ስሜት የሚሰማኝ እያልኩኝ በጌታ ፊት ንስሐ ገባ ነበር ወገኖቼ እያለቀስኩኝ በጌታ ፊት ንስሐ ገባ ነበር እባክህ ፈውሰኝ ምህረት አድርግልኝ ልቤን ንጹህ አድርግልኝ አይምሮዬን ንጹህ አድርግልኝ እያልኩኝ ከዛ ግን እግዚአብሔር ምን አለኝ ልጄ የምትሰሚው ድምጽ ከኔ ነው የምታዩም ከኔ ነው ትክክል ነው ያየሽው ትክክል ነው አለኝ የሚገርማችሁ ያየሽው ትክክል ነው የምታዩ ትክክል ነው በጣም የተቀላቀለ ነገር አለ እንደዚህ የበዛ አዎ የበዛ አለ ዋው ከዛ በኋላ ግን እግዚአብሔር ምንድነው ያለኝ ማስተዋልና ጥበብ ያስፈልግሻል በቃ ማስተዋልና ጥበብ ያስፈልግሻል ለምን አንዳንድ ነገር ሲገለጥልን አንዳንዴ በቤታችን ለነዛ ሰዎች እንድንጸልይ እንድንቃትት ነው እግዚአብሔር የሚፈልገው አንዳንድ ጊዜ ደግሞ እኛም እንዳንስት በዛ መንገድ እንዳንሄድ እንድንጠነቀቅም ያደርጋል ሲቀጥል ደግሞ እነዛን ሰዎች የምናገኛቸው ከሆነ እንድናወራቸው እንድንመክራቸው እንድንጸልይላቸው እግዚአብሔር ሊገስጻቸው ይወዳል ሲቀጥል ደግሞ ህዝብን ለማንቃት ሰዎችን ለማንቃት እንዳይታለሉ እንዲበረቱ እግዚአብሔር በተለያየ መልኩ ይናገራልና በዚህ መልኩ የተለያዩ ነገሮችን ለናንተ ይጀመጣለሁኝ ይሄንን ቀቀድም የተናገርኩበት ለምንድነው አገልግሎታችን ላይምሮ የሚመች መሆን ስላለበት ለናንተ እግዚአብሔር በዚህ ሰዓት ለኔ ያለው ዓላማ ምንድነው ምን እንዳደርግ ይፈልጋል ምን እንዳወራ ይፈልጋል ምን እንድሰራ እግዚአብሔር ይፈልጋል የሚለው ነው ለናንተ ይዤላችሁ የመጣሁትና ለዛሬ ይዤመጣሁት ይሄንን ነው ከዚህ በኋላ ግን ቶሎ ቪዲዮዎች ይጀመጣለሁ እግዚአብሔር አምላክ ይረዳኛል በጣም ወዳችኋለሁ በጣም አከብራችኋለሁ የእግዚአብሔር ሰላም ጸጋ ይብዛላችሁ በሌላ ፕሮግራም እስከምንገናኝ ደህና ሁኑ ሻሎም